እኔ ደረጃ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን ሰበር ዜና ይኖረናል። ከሰበር ዜናው በፊት የኢትዮጵያ ቴሌቪዥን ወይም ኢቢሲ ሪፖርት አቅርቦ ነበር ለፓርላማው ቋሚ ኮሚቴ። ከፓርላማ ቋሚ ኮሚቴ ግምገማ ቀርቦበት ነበር። የቋሚ ኮሚቴው ሰብሳቢ ምን ብለው ነበር የገመገሙት? የኢትዮጵያ ቴሌቪዥን በተለይ ከሰብአዊ መብት ተሟጋቾች የሚመጡለትን መግለጫዎች የሚተላለፉት መልእክቶች አያስተላልፍም፣ ሽፋን አይሰጥም በማለት ወቅሰውታል። በጣም አፕሪሺየት አድርጌዋለሁ ቋሚ ኮሚቴውን ሴትየው። ቢያንስ በድፍረት ኢቲቪ ማለት በህዝብ ግብር የሚተዳደር ቢሆንም የሁሉንም አካል የግብር ከፋዩን ህብረተሰብ ሀሳብ ሳይቆራረጥ ማስተላለፍ ግዴታ ያለበት ቢሆንም የአንድ ፓርቲ ልሳን ሆኖ ነው የቆየው እና አታስተላልፉም የሰብአዊ መብት ተሟጋቾችን ሪፖርቶች፣ ስለሚደረጉት መከራዎች፣ በሰብአዊ መብት ላይ ስለሚፈጸሙ አቢዩዞች የሚመጣላችሁን አትሸፍኑም በማለት እንደሚከተለው ነው ኢቲቪን የወቀሱት። በሚያቀርባቸው ዜናዎች ሆነ ፕሮግራሞች የተለያዩ ሰብአዊ መብት ድርጅቶች የሚያወጣቸውን መግለጫዎችን በብዛት የዘገባ ሽፋን የማይሰጥ መሆኑ ለዚህ ወቀሳ የኢትዮጵያ ቴሌቪዥን ስራ አስፈጻሚ አቶ ጌትነት ታደሰ ምን ብለው ምላሽ ሰጡ? እንስማቸው እስኪ። ቀራረቡን የሚችሉ ሀገራዊ ጉዳዮችን ወስነን እንደምንሰራው ሁሉ ኤዲቶሪያል ላይ ሊያለያዩን የሚችሉ በተለይ ደግሞ በህዝቦች መካከል ግጭት ሊፈጥሩ የሚችሉ ጉዳዮች ካሉ ከየትኛውም ተቋም ሊመጣ ይችላል መግለጫው። ከየትኛውም የፖለቲካ ፓርቲ፣ ከየትኛውም የመንግስት ተቋም፣ ከየትኛውም የውጭ የሀገር ውስጥ ሊመጣ ይችላል። አንሰራው። እንደሰማችኋቸው ነው አቶ ጌትነት የሰጡት ምላሽ። ህዝብን ከህዝብ ያጋጫሉ የምንላቸውን መረጃዎች ከየትም ወገን ቢመጣ አናስተናግድም፣ ከመንግስታዊ አካላትን ቢመጣ አናስተናግድም ብለው በእንግሊዝኛ ሊያስቁን ሞከሩ። የመንግስት ቃል አቀባይ ሆነው ነው እየሰራ ያለው የኢትዮጵያ ቴሌቪዥን። ግልጽ ነው ብዬ ነው። ሌላው ቢቀር ሰሞኑን በአንድ ወር ጊዜ ውስጥ 2 ሙሉ አውቶቡስ ሰዎች ሲታገቱ የትናንትናውንና የዛሬ 2 ሳምንቱን አንድ ቃል እንኳን አልተነፈሱም። ማንን ከማን ያጋጫል ብለው ነው ያልተነፈሳችሁት? በሰብአዊ መብት ላይ እየተፈጸሙ ያሉ ግፎች አዳፍናችሁ ነው የምታልፉት ነው ያላችሁ የራሳችሁ ቋሚ ኮሚቴ ፓርላማ። ለምንድን ነው እንደዚህ አይነት ነገሮችን የማዘግቡት? ስንት መከራ በሚደርስበት ሰዓት ላይ እንደተባለው ነው ኢቲቪ የሚተዳደረው በግብር ከፋዩ ገንዘብ ነው። እያንዳንዱ ዜጋ በሚከፍለው ገንዘብ ነው። የእያንዳንዱን ዜጋ ፍላጎት ማንጸባረቅ አለበት። ተቃዋሚ ፓርቲዎች፣ ገዢው ፓርቲ እኩል መስተናገድ አለባቸው። የሰብአዊ መብት ተሟጋች መግለጫዎች በኢቲቪ ሽፋን ማግኘት አለበት። ነገር ግን አታስተላልፉላቸውም። እኛንን የምናስተላልፍላቸው የእናት ፓርቲን የሁሉንም ማለት። ነገር ግን ዋና ስራ አስፈጻሚው አቶ ጌትነት ታደሰ የሁሉንም ነው። ከመንግስት አካልም ቢመጣሉ እንዴ የመንግስት ቃል አቀባይ አይደላችሁ እንዴ? የአንድ ፓርቲ ቅርቡና ቃል አቀባይ አይደላችሁ እንዴ? ስለዚህ የኢቲቪው ስራ አስፈጻሚ የሰጡት ምላሽ ውሸት ነው፣ ስህተት ነው። ነገር ግን በዚህ አጋጣሚ ቋሚ ኮሚቴውን የፓርላማውን አፕሪሼት ማድረግ ጥሩ ነው። ቢያንስ ደፍሮ ይህን ጥያቄ ማንሳቱ። በኢትዮጵያ ውስጥ ብዙ የሰብአዊ መብት ጥሰት ይፈጸማል። በተደጋጋሚ መግለጫዎች ይወጣሉ። አንዳቸውም እንኳ በኢቲቪ ሽፋን አግኝተው ያውቁ። ይሄንን በፓርላማው መነገሩ አፕሪሼት የሚደረግ ነገር ነው። ጥሩ ጥያቄ ነው ያቀረቡ። ምንም ኢቲቪ መልስ ባይኖረውም፣ ምክንያቱም ኢቲቪን የሚያስተዳድሩት የሚቆጣጠሩት እነማን እንደሆነ ሁላችንም ስለምናውቅ ከስራ አስፈጻሚው ይሄን ያህል መልስ አንጠብቅም። ጥያቄውን ግን በዚህ ደረጃ መቅረቡ ቢያንስ የሚደነቅ ነው ለማለት ያህል ነው። እንደ መግቢያ ያህል ተመልካቾቻችን፣ አድማጮቻችን አሁን ወደ ሰበር መረጃው አልፋለሁ። በዘመቻ አንድነት ልዩ ኦፕሬሽን መክፈታቸውን ያስታወቁት የፋኖ ኃይሎች ወደ ኦሮሚያ ክልል ዘልቀው መግባታቸው ተመለከተ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ስር ያሉት የነበልባል ብርጌድ ፋኖች በአዛዣቸው በ50 አለቃ ፍቃዱ ጥላሁንና በአስተዳደር ኃላፊው በአርበኛ በላይነህ አድማሱ የተመሩ ወደ ምስራቅ ሸዋ ዞን ጉንብቾ ወረዳ መግባታቸውን ከስፍራው የደረሰ መረጃ ያመለክታል። የብርጌዱ ቃል አቀባይ ከስፍራው ሲናገር ከቀጠናችን በርካታ ኪሎ ሜትሮችን በመጓዝና ወደ ኦሮሚያ ክልል ምስራቅ ሸዋ ዞን ጉንብቾ ወረዳ ጦሲ ከተማ ገብተን በከተማው በሰፈረው የአገዛዙ ኃይል ላይ ጥቃት በመክፈት ከተማዋን የመቆጣጠር ስራ እየሰራን እንገኛለን ብለዋል።
ከጉምብቾ ወረዳ የጦስኝ አንደኛ ደረጃ ትምህርት ቤት ፊት ለፊት ሆነው የተነሱትን ፎቶ አስደግፈው በላኩት መረጃ እንደገለጹት የከተማው አስተዳደር አካላት በፓትሮል መኪና ቤተሰቦቻቸውን ይዘው እንዳመለጡ ጠቁመዋል። ጉዳዩን አስመልክቶ የመከላከያ ህዝብ ግንኙነት ኃላፊን ኮሎኔል ጌትነትንም ሆነ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊን አቶ ኃይሉ አዱኛን አስተያየት ለማካተት ወደ ስልኮቻቸው በተደጋጋሚ ብንደውልም ስልካቸው ስለማይመልስ ሊሳካልን አልቻለም። ተመልካቾቻችን፣ አድማጮቻችን እንደተመለከታችሁት ነው የሸዋ የከሰም ክፍለ ጦር ፋኖች የነበልባል ብርጌድ ፋኖች ወደ ኦሮሚያ ክልል መግባታቸውን ነው መረጃውን ያደረሱን። ይህን ነገር በተመለከተ አስተያየት ሊሰጡበት የከተማው መስተዳድርን ለማናገር ሲሞክር የሉም እነሱ ከተማውን ለቀው ወጥተዋል ስለተባለ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛም ሆነ የመከላከያ ህዝብ ግንኙነት ኃላፊ የኮሎኔል ጌትነት ስልክ ስለነበረን የነሱን አስተያየት ለማካተት በተደጋጋሚ ብንደውልላቸውም ስልካቸው ስለማይመልስ አስተያየታቸውን ማካተት አልቻልንም። ተመልካቾቻችን፣ አድማጮቻችን እንግዲህ ወደ ምስራቅ ሸዋ ዞን እንደሰማችሁት ጉምብቾ ወረዳ ጦስኝ ከተማ ነው የፋኖ ኃይሎች መግባታቸውን የገለጹት። ወደዚያም ገብተን ከተማዋን የመቆጣጠር ስራ እየሰራን እንገኛለን በአሁኑ ሰዓት በማለት ነው ከስፍራው የገለጹት። ተመልካቾቻችን፣ አድማጮቻችን በየሸለቆው በየሽጡና በየጫካው ያለውን ጽንፈኛ ኃይል አደብ በማስገዛት እና ክልላዊ ሰላማዊ ሁኔታ እንዲፈጠር በማድረግ ትልቅ ተልዕኮ መወጣት ይኖርባችኋል። ምክንያቱም እናንተ የሰላም ዘቦች ናችሁ፣ የመረጋጋት ሙሴዎች ናችሁ። የአማራ ክልል ርዕሰ መስተዳድር ሙሴዎቻችን ናቸው ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ መጥፋታቸውን ቀጥለዋል ተባለ። በሰሜን ወሎ ዞን ተመድበው በወልዲያ ከተማ በሌተናል ጀነራል አሰፋ ቸኮልና በከፍተኛ ባለስልጣናት አቀባበልና ግብዣ በተደረገላቸው ማግስት 52 አድማ ብተናዎች እንደጠፉ በተነገረ ማግስት በጎንደር መተማ ዮሐንስ ወረዳ ስምሪት ተሰጥቷቸው የነበሩ 2 ጋንታ የሚሆኑ የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው ጠፍቷል መባሉ በአመራሮች ዘንድ መደናገጥ መፍጠሩን ወታደራዊ ምንጮች ያደረሱን መረጃ ያመለክታል። የአድማ ብተና አባላቱ በኮኪት ቀጠና ስምሪት ላይ በነበሩበት ሰዓት ነው የቡድን መሳሪያን ጨምሮ ሙሉ ትጥቃቸው እንደያዙ ደብዛቸው የጠፋው ተብሏል። በቀጠናው የሚገኙት የሰሜን ምዕራብ ወታደሮች የጠፉ የአድማ ብተና አባላትን አድኖ የመያዝ ተልዕኮ ተሰጥቷቸው ከባባድ መሳሪያዎችን ሽፋን በመጠቀም አሰሳ ለማድረግ የሞከሩ ቢሆንም በቀጠናው የሚገኘው ፋኖ ኃይል አላፈናፍን ስላላቸው ግዳጃቸውን አቋርጠው ወደ መጡበት ተመልሰዋል ሲሉ ወታደራዊ ምንጮች ጨምረው ገልጸዋል። በክልሉ ከስራ ገበታቸው ከትምህርት ቤትና ከመኖሪያ ቤታቸው ታፍሰው ወደ ብር ሸለቆ ወታደራዊ ማሰልጠኛ ማዕከል የተወሰዱ በርካታ ወጣቶች ከጥቂት ሳምንታት ወታደራዊ ስልጠና በኋላ ከቀናት በፊት መመረቃቸው ይታወቃል። የአድማ ብተና አባላቱ የክልሉን ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ ሌሎች የክልሉና የፌደራል ባለስልጣናት እንዲሁም ከፍተኛ ወታደራዊ አዛዦች በተገኙበት ነው በዛው በብር ሸለቆ ማሰልጠኛ ማዕከል የተመረቁት። በምርቃት ስነ ስርዓቱ ላይ ንግግር ያደረጉት አቶ አረጋ ከበደ እናንተ ሙሴዎቻችን ናቸው ማለት ነው የአድማ ብተና አባላቱን ያሞካሹት። እነ ጀነራል አበባው ታደሰና ሌሎች የፌደራልና የክልሉ ባለስልጣናት ከወራት በፊት በባህር ዳር ከተማ በነበራቸው ዝግ ስብሰባ ላይ የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ የሚል እቅድ ነድፈው ወደ ተግባር የገቡ ቢሆንም የክልሉን የጸጥታ ማስከበር ስራ ይረከበናል ብለው ትልቅ ተስፋ ጥለውበት የነበረው አዲሱ የአድማ ብተና ኃይል ከወዲሁ ከነሙሉ ትጥቁ እየከዳ ፋኖን እየተቀላቀለ ነው መባሉ ሌላ ግራ መጋባትን ፈጥሯል ነው ያሉት ወታደራዊ ምንጮቹ።